ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን የምናሰማችሁን ሀብታሙ አስፋና ተምሩገነን። ባለንበት ሰዓት አቆጣጠር የዛሬ ህዳር 12 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአገዛዙ ጦር እቅድ መክሸፍ፣ የፋኖ ተጋድሎና ድሉ፣ አዲሱ ቫይረስና አስክሬን ክልከላ፣ ተጨማሪ የጦርነት ድባብ፣ የቱሪስት ድርቅና የነጋዴዎች ምሬት፣ የቤተሰብ አባላቱን የጨረሰው ጉዳይ፣ የአቡኑ ወቀሳ፣ ትራምፕና አዲሱ እቅድ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። የካላኮርማ ክፍለ ጦር፣ አሳምነው ክፍለ ጦር፣ ዞብላምባ ክፍለ ጦርና ባለሽርጡ ክፍለ ጦር በተለያዩ ግንባሮች የወሰዱትን ጥቃት ተከትሎ በጠላት ላይ ድል መቀዳጀታቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የካላኮርማ ክፍለ ጦር፣ አሳምነው ክፍለ ጦርና ዞብላምባ ክፍለ ጦር የሻለቃ ቃኞች በጥምረት ወልዲያ ጃርሳ ላይ ድንገተኛ ጥቃት ሰንዝረው ድል መቀዳጀታቸውን የምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ በጊራና ከተማ ጎርባ ቀበሌ ላይ ሲንቀሳቀስ በነበረው የጠላት ኃይል ላይ የሰነዘረው ጥቃት ተከትሎ በየግንባሩ ድል መቀዳጀቱን ዛሬ ህዳር 12 ቀን 2018 ባወጣው መረጃ አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 12 ቀን 2018 ዓ.ም ይፋ ባደረገው መረጃ የካላኮርማ ክፍለ ጦር፣ አሳምነው ክፍለ ጦርና ዞብላምባ ክፍለ ጦር የሻለቃ ቃኞች በጥምረት ወልዲያ ጃርሳ ላይ ታላቅ ጀብዱ በመፈጸም ድል መቀዳጀታቸውን ገልጸዋል። ከወልዲያ ከተማ ቅርብ ርቀት ላይ የምትገኘው ጃርሳ ከተማ ህዳር ሚካኤልን እያከበሩ በነበሩ የሶስቱ ክፍለ ጦሮች የካላኮርማ ክፍለ ጦር ሁለተኛ ሻለቃ ቃኝ፣ ያሳምነው ክፍለ ጦር አራተኛ ሻለቃ ቃኝና የዞብላምባ ክፍለ ጦር ስድስተኛ ሻለቃ ቃኝ አህዶች ላይ ተኩስ የከፈተው የፋሽስቱ ብልጽግና አገዛዝ ስልጣን አስጠባቂ ሰራዊት ከንስሮቹ በተሰጠው የመልሶ ማጥቃት እርምጃ ከ20 በላይ የጠላት ኃይል የተደመሰሰ ሲሆን የቀረ ኃይሉ ወደ መጣበት መፈርጠጡን አስታውቋል። ዛሬ ህዳር 12 ቀን 2018 ማምሻውን በተደረገ ተጨማሪ ውጊያ ከወልዲያ ከተማ በመኪና ተጉዞ የመጣ የፋሽስቱ አብይ አህመድ ሰራዊት ፋኖችን በዓል እያከበሩ ባሉበት ተኩስ ቢከፍትም በአጭር ሰዓት ውስጥ ከባድ ምት የተመታ ሲሆን ከ20 በላይ ሙትና ቁጥሩ ያልታወቀ ቁስለኛ ይዞ የቀረ ኃይሉን ይዞ ለመፈርጠጥ መገደዱን አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ባወጣው በዚሁ መረጃ አስታውቋል። በሌላ ግንባር የምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ በጊራና ከተማና በጎርባ ቀበሌ ሲንቀሳቀስ በነበረው የስርዓቱ ስልጣን አስጠባቂ ወታደር ላይ በሰነዘረ የደፈጣ ጥቃት የጠላትን ኃይል ሙትና ቁስለኛ በማድረግ ድል መቀዳጀቱን አስታውቋል። በብሪትና ትቢት ተሞልቶ የመጣ አብይ አህመድ ስልጣን አስጠባቂ ሰራዊት በሀብሮ ወረዳ ጊራና ከተማ የሚሊሻ ካምፕ ላይ በተሰነዘረበት ድንገተኛ ጥቃት 10 ባንዳ የሚሊሻ ኃይሎች በመደምሰስ ቁጥራቸው በውል ያልታወቀ ባንዳ የሚሊሻ ኃይሎችን በማቁሰል መበተን መቻሉም ተገልጿል። በሌላ ወደ ውጊያም ጊራና ከተማ ላይ በተሰነዘረ ድንገተኛ ተጨማሪ የደፈጣ ጥቃት የጠላት ኃይል ከጊራና ወደ ጎርባ ሲንቀሳቀስ ፋኖ የደረሰውን ወታደራዊ መረጃ በጥንቃቄ በመዘጋጀት ጠላትን ስቦ በማስገባት በሰነዘረው ጥቃት ሙትና ቁስለኛ በማድረግ ድል መቀዳጀቱን አስታውቋል። ዛሬ ህዳር 12 ቀን 2018 ከረፋዱ 4 ሰዓት ተኩል እስከ ቀኑ 10 ሰዓት ከ40 ድረስ በቆየው በዚያው ደውጊያ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ፋኖ አንድ ጥይት ለአንድ ጠላት በሚል የአማራ ብሂል ለአንድ ጠላት በአንድ ጥይት ግንባሩን በማለት የጠላትን ቅስ መስበሩን ይኸው መረጃ ገልጸዋል። በርካታ ሙትና ቁስለኛ ያስተናገደው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት የደረሰበትን ጥቃት መቋቋም ሲያቅተው 2 ንጹሃኖችን በዘፈቀደ ተኩስ በመግደል በሰላማዊ ሰዎች ላይ የተለመደ ጭካኔ ተግባሩን መፈጸሙን የውር ድንብሩን የቀረ ኃይሉን ይዞ ወደ ጊራናና መርሳ ከተማ ለመፈርጠጥ መገደዱን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 12 ቀን 2018 ዓ.ም በየግንባሮቹ የነበሩ ወታደራዊ እንቅስቃሴዎችን አስታኮ በወጣው መረጃ ገልጿል። በቅርቡ በደቡብ ኢትዮጵያ ጂንካ ከተማ አቅራቢያ በተከሰተው ማንበርግ በሽታ ህይወታቸው ያለፈ ሰዎች አስከሬናቸው ለቤተሰቦቻቸው አይሰጥም ተባለ። የኢትዮጵያ ጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ጋር በመተባበር በቫይረሱ ምክንያት ዙሪያ ለመገናኛ ብዙሃን ባለሙያዎች ባዘጋጀው የግንዛቤ ማስጨበጫ ስልጠና ላይ እንደገለጸው በሽታው በንክኪ የሚተላለፍ በመሆኑ ህይወታቸው ያለፈው ሰዎች አስከሬናቸው ለቤተሰብ እንደማይሰጥም አስታውቋል። ህይወታቸው
ካለፈ በኋላ አስክሬኑ የማይታጠብ በመሆኑ ደህንነቱ በተጠበቀ መንገድ የቀብር ስነ ስርዓቱም ይፈጸማልም ተብሏል። ቀብር የተፈጸመባቸው ቦታዎችም በደንብ ጥበቃ እንደሚደረግላቸው የተገለጸም ሲሆን ማህበረሰቡ የበሽታውን ከባድነት ተረድቶ ይህንን ውሳኔ መቀበልና መተባበር አለበትም ሲል አስጠንቅቋል። በሌላ በኩል ቫይረሱ በወንድ የዘር ፈሳሽ ውስጥ ለአንድ ዓመት ጊዜ የሚቆይ በመሆኑ ከህመሙ ያገገሙ ሰዎችም ልቅ የሆነ የግብረ ስጋ ግንኙነት ከማድረግ መቆጠብ እንዳለባቸውም ምክረ ሐሳቡን ሰጥቷል። ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው በሽታውን ማስተላለፍ አይችልም የተባለ ሲሆን እንደ ኮሮና ቫይረስ በአየር ይተላለፋል የሚለው የተዛባና የተሳሳተ አመለካከት መኖሩ የተገለጸ ሲሆን ህመሙ በአየር የማይተላለፍ ነውም ተብሏል። ህመሙ በንክኪ የሚተላለፍ በመሆኑ ህመሙ ካለባቸው ሰዎች ጋር ያለው ግንኙነት ከንክኪ የራቀ መሆን እንዳለበትም የሚኒስቴር መስሪያ ቤቱ አስታውቋል። እንደ ወረርሽኙ ክብደት የሞተ ቁጥር ከ24 እስከ 87 በመቶ የሚደርስ ሲሆን 33 ሰዎችም ተመርምረው 6 ሰዎች ህመሙ የተገኘባቸው ሲሆን 3 ህይወታቸው ሲያልፍ 3 ሰዎች ደግሞ በህይወት ላይ እንዳሉም ተገልጿል። እስካሁን ድረስ ለ9 ሰዎች ሞት መንስኤ በሆነው ማርበርግ በሽታም ዙሪያ የዓለም ጤና ተቋም ወይም WHO ዳይሬክተር ዶክተር ቴድሮስ አድሃኖም ኢትዮጵያ በወረርሽኙ ዙሪያ ለወሰደችው ፈጣን እርምጃና ግልጽነት በማመስገን ይህ እንቅስቃሴ የሚያሳየው ቫይረሱ በፍጥነት ለመቆጣጠር የሚደረግ ጥረት አካል ነው በማለትም ቀደም ሲል በማህበራዊ ትስስር ኤክስ ገጻቸው አጋርተዋል። ይህ ከኢቦላ ጋር ተመሳሳይነት አለው የተባለው እስካሁን ድረስ የመከላከያ ክትባት የሌለው የማርበርግ ቫይረስም ቀደም ሲል በአንጎላ፣ በዲሞክራቲክ ሪፐብሊክ ኮንጎ፣ በኬንያ፣ በጋና፣ በኢኳቶሪያል ጊኒ፣ በሩዋንዳ፣ በደቡብ አፍሪካ፣ በታንዛኒያና በአንጎላ መከሰቱን የዓለም ጤና ድርጅት ያወጣው መረጃ ይገልጻል። የቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር አባላት ዋድ ላይ ባደረጉት ድንገተኛ ጥቃት በአረመኔው አገዛዝ ስልጣን አስጠባቂ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አፋብኃ ቴዎድሮስ እዝ አስታወቀ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ዛሬ ህዳር 12 ቀን 2018 ዓ.ም የእዙ 109ኛ ኮር 99ኛ ክፍለ ጦር አባላት ዋድ ላይ ባደረጉት መብረቃዊ ጥቃት በአረመኔው አገዛዝ ስልጣን አስጠባቂ ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረሳቸው የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ የህዝብ ግንኙነት ኃላፊ አርበኛ ማርሸት ጸሐይ አስታውቋል። በዚያ ወደ ውጊያ ከባድ ምት የደረሰበት የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት በርካታ አስከሬንና ቁስለኞችን ከወደቁበት ሳያነሳ ወደ ደንበጫ ለመፈርጠጥ መገደዱንም ገልጿል። በሌላ ወደ ውጊያ 201ኛ ኮር 54ኛ ክፍለ ጦር በሞጣ ዙሪያ ኮሊሳ በተባለ ቦታ ከባድ ሰብአዊና ቁሳዊ ኪሳራ ደርሶበት ሙትና ቁስለኛውን ተሸክሞ ወደ ሞጣ ካምፕ መግባቱንም ጠቅሷል። ከሰሞኑ በበርካታ አካባቢዎች የሚገኘው የጠላት ኃይል ከከተማ ምሽጎች በመውጣት ወደ ገጠር ከተሞች ለመንቀሳቀስ ሙከራ ቢያደርግም በየቦታው ከባድ ሽንፈት እየደረሰበት እንደሚገኝ አርበኛ ማርሸት ጸሐይ በዚሁ መረጃ አስታውቋል። በዚያ ወደ ውጊያ ከ3 ወረዳ በመሰባሰብ የመጣው የጠላት ኃይል ዋድን ለመክበብ በደንበጫ በሰንሰል በ4 አቅጣጫ ያሰፈሰፈ ቢሆንም በ109ኛ ኮር በ99ኛው ክፍለ ጦር ጥምር ኃይል በተደረገው በዚህ የማጥቃት እርምጃ በርካታ የጠላት ኃይል የተደመሰሰ ሲሆን በርካታ ጥቁር ክላሽ ከነተተኳሹ መማረክ መቻሉንም የ109ኛ ኮር ህዝብ ግንኙነት ባወጣው ተጨማሪ መረጃ ገልጿል። ጠላት በሜካናይዝድ የታገዘ ማለትም በዙ 23 ሞርታር መድፍና ድሮን በመጠቀም ለማጥቃት የተንቀሳቀሰ ቢሆንም በ99ኛው ክፍለ ጦር ጥምር ኃይል በደረሰበት ጥቃት አስከሬኑን ሳያነሳ ወደ መጣበት መፈርጠጡን የህዝብ ግንኙነት ክፍሉ ባወጣው ተጨማሪ መረጃ ገልጿል። የፋኖን ምት መቋቋም ያቃተው አሸባሪው ኃይል በደንበጫ ወረዳ የደገራ ቅዱስ ሚካኤል ቤተክርስቲያን ዓመታዊ ቅዱስ ሚካኤል ክብረ በዓል የሚያከብሩ 2 የሃይማኖት አባቶች ካህናትን በአሰቃቂ ሁኔታ መረሸኑንም የ109ኛ ኮር ህዝብ ግንኙነት ዛሬ ህዳር 12 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና የቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ምስረታ መጠናቀቁንም የእዙ ህዝብ ግንኙነት ዛሬ ህዳር 12 ቀን 2018 ይፋ ባደረገው ተጨማሪ መረጃ ገልጿል። ቴዎድሮስ እዝ የመልሶ ማደራጀትና የመዋቅር ማሻሻል ተግባራት መካከል አንዱ የሆነውን የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት አጠናክሮ መቀጠሉን ክፍለ ጦሩ በ5 ሻለቃ የተዋቀረ ሲሆን ለቀጣይ የህልውና ትግሉ ዝግጁ መሆናቸውን የክፍለ ጦሩ የሻለቃ አመራሮችና አባላት ማረጋገጣቸውን የመልሶ ማደራጀት ስራው በዶክተር ጋሹ ክንዱ አስተባባሪነት መጠናቀቁም ተገልጿል። ዶክተር ጋሹ ክንዱ የአማራ ክልል ምክትል ጤና ቢሮ ኃላፊ የነበረ ቢሆንም በአማራ ህዝብ ላይ የተከፈተውን ጦርነት በመቃወም ትግሉን ከተቀላቀሉ የጤና ባለሙያዎች አንዱ መሆኑ አይዘነጋም።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት በእንግሊዝኛው ምህጻረ ቃል ሁማን ራይትስ ዎች በሰሜን ኢትዮጵያ ጦርነትም ሊያገረሽ ስለሚችል አግባብነት ያላቸው አካላትም ጣልቃ እንዲገቡ ሲል ጥሪ ያቀረበ። ባለፈው ዳር ወይም በፈረንጆቹ ኖቬምበር 2022 በኢትዮጵያ ፌዴራላዊ መንግስትና በህዝባዊ ወያነ ሓርነት ወይም ህወሓት መካከል የተካሄደው የሰላም ስምምነት ደም አፋሳሹ ጦርነትን ማስቆሙን የጠቀሰው ሁማን ራይትስ ዎች ጦርነቱን በማስቆም ረገድ ቁልፍ ሚና የተጫወተው የአፍሪካ ህብረትና ባለድርሻ አካላት የበኩላቸው የጣልቃ ገብነትም ተልኳቸውን እንዲፈጽሙ ሲል አሳስቧል። የመንግስታቱ ድርጅት የሰብአዊ መብት ካውንስል በጦርነቱ ወቅት ስለደረሰው የሰብአዊ መብት ጥሰትም በአዲስ መንገድ አልመረመረም በማለትም የኮነነው ሁማን ራይትስ ዎች የኢትዮጵያና የኤርትራ መንግስታት በጦርነቱ ወቅት የሰብአዊ መብት ጥሰትም ፈጽመዋል ተብለው የተጠረጠሩ ግለሰቦችን ለፍርድ ለማቅረብ አለመቻላቸው አሳዛኝ ድርጊት ነው ሲል ተችቷል። ሁማን ራይትስ በስተመጨረሻም በሰሜን ኢትዮጵያ ያንዣበበው የፕሪቶሪያው የሰላም ስምምነትን የሚያደናቅፍ ያለው እንቅስቃሴ በአስቸኳይ እንዲረግብ ለማድረግ የአፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካ፣ አሜሪካና የኢትዮጵያ ሸሪኮች በሙሉ ፈጣን እርምጃ እንዲወስዱ የአፍሪካ ህብረትም በሰብአዊ መብት ጥሰት ዙሪያ በገሃድ ውግዘት ሊያሰማ ይገባልም ሲል አቋሙን ገልጿል። በአገሪቱ የእርስ በርስ ጦርነትን ተከትሎ ከጊዜ ወደ ጊዜ በጸጥታ ስጋት ሳቢያ የቱሪስቶች መምጣት እየቀነሰ መሄዱን ሰሞኑን በፓርላማ የቱሪዝም ሚኒስትሯ ካቀረበችው ሐሰተኛ መረጃ በተቃራኒ የሆቴል ባለቤቶች ሰራተኞች እየቀነሱ መሆናቸውን በማህበራቸው አማካኝነት አቤት እስከ ማለት መድረሳቸውና የግብር እፎይታ መጠየቃቸውን የሚጠቅሱ መረጃዎች ወጥተዋል። በኦሮሚያ ክልል አመጽ ይነሳል በሚል የኑሮ ውድነቱን ተከትሎ ለተማረረው ህዝብ ጊዜያዊ እፎይታ ለመስጠት አነስተኛ ነጋዴዎችን በጅምላ ላይ ያሰሩ ገንዘብ እየዘረፉ እንደሚገኝ ታውቋል። በኢትዮጵያ አብይ አገዛዝ ያስፋፋውን የእርስ በርስ ጦርነት መሃል የአገሪቱ ዋና ከተማ አዲስ አበባን ጨምሮ የጸጥታ ስጋት ከጊዜ ወደ ጊዜ ዝርፊያ፣ አፈና እየተጠናከረ መምጣት የቱሪስት ፍሰቱን በግልጽ እየቀነሰው ቢሆንም የቱሪዝም ሚኒስትር ሰላማዊት ካሳ በቅርቡ በፓርላማ ብዙዎችን ያስገረሙ የውሸት ሪፖርት በማቅረብ ለስርዓቱ ያላትን ታማኝነት ለመግለጽ የሞከረች ቢሆንም በአዲስ አበባ ባለ 5 ኮከቦችን ጨምሮ እስከ 2 ኮከብ ድረስ ያሉ የተለያዩ ሆቴሎች የቱሪስቶች መቀነስ ከጊዜ ወደ ጊዜ እያሰጋቸው መምጣቱና የግብር እፎይታ እንዲደረግላቸው ብዙዎቹ ሰራተኛ ከጊዜ ወደ ጊዜ እየቀነሱ መምጣታቸውና አንዳንዶችም የባንክ ዕዳቸውን ለመክፈል እየተቸገሩ መሆኑን ለኢትዮጵያ ንግድ ምክር ቤት ለሆቴሎችና ቱሪዝም ባለስልጣናት በተደጋጋሚ ቅሬታ ቢያቀርቡም መፍትሄ እንዳላገኙና በማህበራቸው በኩል ተደጋጋሚ ጥያቄ ማቅረባቸውን የሚጠቅሱ መረጃዎች ደርሰውናል። የአገዛዙ ባለስልጣናት ሐሰተኛ መረጃ ይስጡ እንጂ አገሪቱ ውስጥ ያለው ጸጥታ ሁኔታ ከጊዜ ወደ ጊዜ እየተባባሰ መምጣት የእርስ በርስ ጦርነቱን ስልጣን ማስቀጠያ ያደረገው አብይ አህመድ የአገሪቱን ሀብት በማባከን ከፍተኛ መዋለ ንዋይ ያፈሰባቸው ብልጭልጭ ፕሮጀክቶች በአዲስ አበባም ከአዲስ አበባ ውጭ በተለያዩ አካባቢዎች የተሰሩት በቂ ቱሪስት ወደ አገሪቱ እንደማይመጣና ይህም ለከፍተኛ ኢኮኖሚ ጫና እንደዳረጋቸው ብዙዎቹ ሰራተኛ እየቀነሱ መሆናቸውን በተደጋጋሚ ሲያሳውቁ የቆዩ ቢሆንም ያልሰሩበትን ጭምር የግብር ጥያቄ እየቀረበላቸው መደበኛና የሰሩበትን ግብር ጭምር ብዙዎቹ እየተንገታገቱ መሆኑን በመጥቀስ አንዳንዶቹ የግብር እፎይታ ጭምር እንዲደረግላቸው ጥያቄ ማቅረባቸው ታውቋል። ይህ በእንዲህ እንዳለ አገዛዙ የሚከተለውን የኢኮኖሚያዊ ቀውስ ተከትሎ የብር የመግዛት አቅም ከጊዜ ወደ ጊዜ እየተዳከመ ሲሆን የሸቀጦች ዋጋ መጨመር የህዝቡ የኑሮ ውድነቱን መቋቋም አለመቻሉን ተከትሎ በኦሮሚያ ክልል ሰሞኑን ተማሪዎች ያነሱትን ጥያቄ ተከትሎ ህዝብ ሊያመጽ ይችላል በሚል አነስተኛ የመንደር ሱቅ ነጋዴዎችን ጨምሮ በሸቀጥ ላይ ዋጋ ጨምራቸዋል በሚል በዘመቻ በክልሉ የተለያዩ ዞኖች ውስጥ በአፈሳ መልክ ነጋዴዎችን እያሰሩ ከ2,000 ብር ጀምሮ ቅጣት እየቀጡ አንዳንዶችን ሲፈቱ ለአገዛዙ ባለስልጣናትና የጸጥታ ሰዎች ተጨማሪ የጉቦ ማግኛ መንገድ ማድረጋቸውን ነጋዴውን በማሸበር ተቃውሞውን እናፍናለን በሚል እየወሰዱ ያለው እንቅስቃሴ ችግሩን ሊያባብስ እንደሚችል ከክልሉ የሚወጣው መረጃ ይጠቅሳል። ይህ በእንዲህ እንዳለ በኦሮሚያ ክልል ምስራቅ ሐረርጌ ተማሪዎች አደባባይ ወጥተው ተቃውሞ ለምን አቀረቡ በሚል በአካባቢው የሚገኙ መምህራንን ሁሉ የአገዛዙ ባለስልጣናት ሰብስበው ማሰራቸውን ከአካባቢው የሚወጣው መረጃ ይገልጻል። መምህራኑን መታሰር ተከትሎ ትምህርት ቤታቸው የተዘጋባቸው ተማሪዎች ዳግም ተቃውሟቸውን ማሰማታቸውም ተገልጸዋል።
የዓለም ባንክ ኢትዮጵያን ጨምሮ የተወሰኑ የአፍሪካ አገራት ለጤናው ዘርፍ ትኩረት አለመስጠታቸውን የሚያጋልጥ ሪፖርት አውጥቷል። ዝቅተኛ ገቢ ያላቸው አገራት ለጤና የሚመድቡት በጀት እጅግ አነስተኛ መሆኑን ጠቅሷል። የአብይ አገዛዝ ለጦርነት ዛሬም የሰጠውን ትኩረት ተከትሎ ለጤናው ዘርፍ በቂ በጀት አለመመደቡን ሲቀርቡ የነበሩ ቅሬታዎችን ያጠናክራል ተብለዋል። የዓለም ባንክ ኢትዮጵያ፣ ማሊና ዩጋንዳን የመሳሰሉ ዝቅተኛ ገቢ ያላቸው አገራት እያገራቸው ለጤና ጥበቃ ዘርፍ የሚመድቡት በጀት እጅግ አነስተኛ መሆኑን አስታውቋል። ዓለም ባንክ ኢትዮጵያን ጨምሮ በስም የጠቀሳቸው ድሃ ሀገራት መንግስታት ለጤና የሚመድቡት ገንዘብ የዓለም ባንክ መሰረታዊ የጤና አገልግሎት ለማዳረስ ያስፈልጋል ከሚለው ዝቅተኛ ተመን እንኳን በእጅጉ ያነሰ ነው ሲል ባንኩ ባወጣው ሪፖርት ገልጿል። እንደ ኢትዮጵያ፣ ማሊ፣ ኡጋንዳና የመሳሰሉ ሌሎችም ዝቅተኛ ገቢ ያላቸው የተባሉ ሀገራት ለጤና ጥበቃ የሚመድቡት ገንዘብ እጅግ አነስተኛ መሆን የዓለም ባንክ ሰሞኑን ባወጣው በዚሁ ሪፖርት ጠቅሶ ድሆቹ ሀገራት ለጤና የሚመድቡት ገንዘብ የዓለም ባንክ መሰረታዊ የጤና አገልግሎት ለማዳረስ ያስፈልጋል ከሚለው እጅግ ዝቅተኛ እንኳን የማያሟላ ሲሆን የዓለም ባንክ እንደ አውሮፓ አቆጣጠር በ2024 ዓ.ም ኢትዮጵያ፣ ማሊ፣ ዩጋንዳ የመሳሰሉ ሀገራት መንግስታት ለጤና ጥበቃ የመደቡት በጀት በነፍስ ወከፍ በዓመት $17 ሲሆን ይህ ገንዘብ ሀገራቱ እንደ አውሮፓ አቆጣጠር በ2024 ዓ.ም ለመሰረታዊ ጤና ጥበቃ ይመድባሉ ተብሎ ከተገመተው በ3 እጥፍ ያነሰ መሆኑም ተገልጿል። ለዜጎቻቸው መሰረታዊ ጤና አገልግሎት ለማዳረስ በእርዳታ ያገኟቸውን ከየካዝናቸው በዓመት በትንሹ በነፍስ ወከፍ $90 መመደብ ያለባቸው ቢሆንም ለጤና አገልግሎት የሚመደበው ገንዘብ በድሆቹ ሀገራት ኢትዮጵያን ጨምሮ አሳሳቢ መሆኑን የጠቆመው ሪፖርቱ ከድሆች ሀገራት አልፎ እንደ ህንድ፣ ፓኪስታን፣ ቪየትናም የመሳሰሉ በመካከለኛ እድገት ላይ በሚገኙ ሀገራት ለጤና ጥበቃ የሚመደቡት ገንዘብ የመቀነስ አዝማሚያ እንደሚታይበትም ባንኩ በዚሁ ሪፖርቱ ላይ ጠቅሷል። የኢትዮጵያ ጤና ባለሙያዎች ንቅናቄ በዓለም የጤና ድርጅት ስምምነት መሰረት በናይጄሪያ የአፍሪካ ሀገራት ለጤና ዘርፍ ትኩረት እንዲሰጡ በተደረገው ስምምነት መሰረት ቢያንስ ከበጀታቸው 15% ለጤናው ዘርፍ እንዲመደብ የተስማሙ ቢሆንም ኢትዮጵያ ለጤናው ዘርፍ ዘንድሮም 3% ብቻ በጀት መመደቧ በተቃራኒው በአገሪቱ የእርስ በርስ ጦርነት በማስነሳት ስልጣኑን ለማስቀጠል የሚሞክረው አብይ አህመድ ከፍተኛ በጀት ለጦር ኃይልና የጫካ ያለውን ፕሮጀክት ጀምሮ ለተለያዩ ብልጭልጭ ፕሮጀክቶች በማባከን የአገሪቱ የጤና ስርዓት ከፍተኛ አደጋ ውስጥ መሆኑ በተደጋጋሚ ሲጠቀስ የቆየ ሲሆን የኢትዮጵያ የጤና ባለሙያዎች ይህ የጤና ስርዓት እንዲሻሻል ካቀረቧቸው 12 ጥያቄዎች መካከል አንዱ አድርገው ማቅረባቸው አይዘነጋም። የኢትዮጵያ ጤና ባለሙያዎች የኑሮ ውድነቱን ተከትሎ ከአነስተኛ ደሞዛቸው ላይ ብር የመግዛት አቅም ከወደቀም በኋላ ኢኮኖሚያዊ ጫናውን መቋቋም እንዳቃታቸው በቂ የደሞዝ ጭማሪ እንዲደረግላቸው እነሱና ህዝቡ የሚታከሙበት የጤና ስርዓትም እንዲሻሻልና በቂ በጀት እንዲመደብለት ካቀረቡት ጥያቄዎች መካከል የሚጠቀስ ቢሆንም ዛሬም አንዱም ጥያቄያቸው አልተመለሰም። የአብይ አገዛዝ በኢትዮጵያ ህዝብ ስም ከዓለም ባንክ፣ ዓለም አቀፉ ገንዘብ ድርጅትና ሌሎች አበዳሪ ሀገራትም የሚሰበስበውን ብድር ለብልጭልጭ ፕሮጀክቶች፣ ለጦር መሳሪያ ለመሰብሰብ ከመዋል አልፎ ከቅርብ ጊዜ ወዲህ በኢንቨስትመንትና ሽርክና ስም የተለያዩ ሀብቶችን ሪል ስቴት ኩባንያዎችን ጭምር በማቋቋም እየዘረፈ ሲሆን በርከት ያለ የሀገር ሀብትም ወደ ውጭ ሀገር እየወጣ መሆኑን ከጊዜ ወደ ጊዜ ቁጥር እያደገ መምጣቱን የሚጠቅሱ መረጃዎችን መውጣታቸውን ከዚህ ቀደም መዘገባችን አይዘነጋም። ባለፈው ዓመት በአማራ ክልል በባህር ዳር ጥበበ ግዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊው ዶክተር አንዱዓለም ዳኜን ገድሏል ተብሎ የተጠረጠረው ግለሰብ የ25 ዓመትም ጽኑ እስራትም ተበየነበት። ባለፈው ጥር 24 2017 ዓ.ም ከባህር ዳር ከተማ ወጣ ብሎ በሚገኝ ቆሼ በተባለ አካባቢ ግድያው የተፈጸመባቸው ዶክተር አንዱዓለም በባልደረቦቻቸውና በታካሚዎችም ተወዳጅ የነበሩ ሲሆን ግድያው በወቅቱ ከባድም ድንጋጤና መረበሽን ፈጥሮ እንደነበረ መዘገባችን ይታወሳል። ግድያው የተፈጸመባቸው ዶክተር አንዱዓለም በባህር ዳር ዩኒቨርሲቲ ስር የሚገኘው ጥበበ ግዮን ስፔሻላይዝድ ሆስፒታል የጉበትም የቆሽም ስብናም የሐሞት ከረጢትም ስፔሻሊስት ሐኪም ተመራማሪ እንደነበሩ አይዘነጋም። ባለትዳርና የሶስት ልጆች አባት የነበሩት ዶክተር አንዱዓለም ዳኜ በስንት ዘመን አንዴ የሚፈጠር ባለሙያ ነበር በማለትም አብሮ አደጋቸውና የሙያ አጋሮቻቸው በግድያ ወቅትም ለመገናኛ ብዙሃን ሐዘናቸው መግለጻቸው ይታወሳል። በዶክተር አንዱዓለም ግድያ የተከሰሰው እሱ ባለው ወይም ሳሙኤል የተባለው ግለሰብ ጉዳዩ ሲመለከት የነበረው የአማራ ክልል ጠቅላይ ፍርድ ቤትም ግለሰቡን በወንጀሉ ተጠያቂ ሆኖ በማግኘቱ በህዳር 12 2018 ባስተላለፈው ብይን የ25 ዓመት ጽኑ እስራትም ፈርዶበታል። ፍርድ ቤቱም ተከሳሽ እሱ ባለው ወይም ሳሙኤል ባህር ዳር ከተማም ከሌሎች ግብረ አበሮቹ ጋር የጦር መሳሪያ ይዞ ከባህር ዳር ከተማም ወደ ጥበበ ግዮን ስፔሻላይዝድ ሆስፒታል ሲሄዱ የነበሩትን ዶክተር አንዱዓለም ዳኜን የያዙትን ንብረት ለመውሰድ ያሽከረክሯት የነበረውን መኪናም እንዲያቆሙ ሲጠየቁ ፈቃደኛ ባለመሆናቸው ሁለት ጥይት በመተኮስም ደረታቸውና ክንዳቸው በመምታትም ገድሏቸዋልም
ተብሏል። ተከሳሹ በዶክተር አንዱዓለም ዳኜ ላይ ዘረፋን ዓላማ አድርጎ በጦር መሳሪያ ከፈጸመ አሰቃቂ ግድያ ጋር በተያያዘ በከባድ ውንብድና እንዲሁም የግድያ ወንጀል በመፈጸም የመጀመሪያ ክስም ቀርቦበታል። ተከሳሹ በተጨማሪም ወደ ጥበበ ግዮን ስፔሻላይዝድ ሆስፒታል ሲሄዱ በነበሩት ዶክተር በረከት አማረ ላይ 2 ጥይት በመተኮስ መኪናቸውን በመምታት በሌላ ከባድ የሰው መግደል ሙከራም ወንጀልም ተከሷል። እንዲሁም በሶስተኛ ክስ ሐሰተኛ የቀበሌ መታወቂያ ሰነዶችን መገልገል ወንጀል ፈጽሟል በሚል በሰሜን ጎጃም ዞን ፍትህ መምሪያ ክስ ቀርቦበትም የቅጣት ውሳኔም ተላልፎበታል። ተከሳሹ በአቃቤ ሕግ የቀረቡበትን ክሶችና ማስረጃዎችን ለመከላከል ባለመቻሉ ጥፋተኛ ሆኖ ያገኘው ሲሆን ለቀረቡበትም 3 ክሶች በአጠቃላይ የ25 ዓመትም ጽኑ እስራት ውሳኔም ተላልፎበታል። ባለፈው ዓመት የተገደሉት ዶክተር አንዱዓለም ዳኜ በኢትዮጵያም የላቀ የካንሰር ቀዶ ሕክምና ማዕከል የማቋቋም ህልም እንደነበራቸው የጥበበ ግዮን ሆስፒታል ስራ አስፈጻሚው ዶክተር የሺጌታ ገላው ከዚህ ቀደም ለመገናኛ ብዙሃን መናገራቸው አይዘነጋም። የጤና ባለሙያዎች በማርበርግ ቫይረስ ህይወታቸው አደጋ ላይ መሆኑን በመግለጽ የጀመሩትን ጥያቄ አጠናክረው መብታቸው እንዲከበር ለአደጋ ተጋላጭነታቸውን ተከትሎ በቂ የመከላከያ የሕክምና ቁሳቁሶች እንዲሰራጩ ጥያቄ ያቀረቡ ነው። በኢትዮጵያ በጂንካ የተከሰተውና ቀስ በቀስ ዋና ከተማው አዲስ አበባን ጨምሮ በተለያዩ አካባቢዎች መታየት የጀመረው የጤና ሚኒስቴር በሚገባው ደረጃ መረጃ እያወጣ አይደለም፣ ጉዳዩን የፖለቲካ ትርጉም በመስጠት መረጃ እያፈነ ነው በሚል ቅሬታ የሚያቀርቡት የኢትዮጵያ ጤና ባለሙያዎች ንቅናቄ በማህበራዊ ገጻቸው የሙያ ባልደረቦቻችን የጤና ሚኒስቴር በማርበርግ ቫይረስ ሳይጨርስን እንቅደመው፣ መብታችንን እናስከብር፣ እየጠየቅን ያለነው የሚገባና እጅግ የሚያስፈልገን ነው፣ ስለዚህ እንንቀሳቀስ፣ ድምጻችን እናሰማ በማለት ጥሪ አቅርበዋል። ዝምታችን ምቾት ከሚመስላቸው አመራሮች ጋር ከስራ ማቆም አድማ ውጪ በምንም መልኩ ልንስማማ አንችልም በማለት በቫይረሱ የተጠረጠሩ ሰዎች ሳይቀር ለማከም የሚያስችል በቂ የሕክምና ቁሳቁስ የሌለ በመሆኑ ራሳችንን ለአደጋ አጋልጠን ህይወታችንን እንድንሰጥ እየተገደድን ነው፣ በቫይረሱ የጤና ባለሙያው ለከፍተኛ አደጋ ተጋልጧል በማለት ጥሪያቸውን እያቀረቡ ይገኛል። መረጃ እንዳይወጣ ጥብቅ ትዕዛዝ በመስጠት ጉዳዩን የፖለቲካ ነው፣ ያን ያህል የተስፋፋ ጉዳይ የለም በሚል መረጃ ለማፈን የሚደረገው ሙከራ ህዝብን ለአደጋ የሚያጋልጥ በመሆኑ ህዝቡ ከፍተኛ ጥንቃቄ ሊያደርግ ይገባል። የጤና ባለሙያዎችም በበሽታው የሚጠረጠሩ ሰዎችን በሚያክሙበት ወቅት በቂ መከላከያ ሊኖር ይገባል። ለዚህ የተሰራ ስራ የለም። የአገሪቱ መገናኛ ብዙሃን ዛሬም ያገዛዙ የፖለቲካ ጉዳይ ማስፈጸሚያ በመሆን በህዝቡ ላይ ያለውን የጤና ስጋት በተመለከተ በቂ መረጃና ማብራሪያ እየተሰጠ አይደለም። ጤና ሚኒስቴር የሚያወጣው መግለጫም ውስን፣ ቁጥብና የተለመደ የፖለቲካ ፍላጎታቸውን መሰረት ያደረገ በመሆኑ ታማኝነቱ አጠራጣሪ ነው። ህዝቡ በከፍተኛ ደረጃ ሊጠነቀቅ ይገባል የሚሉ ጥሪዎችም ተጠናክረው ቀጥለዋል። ጤና ሚኒስቴር ተጨማሪ 2 ሰዎች በቫይረሱ የተጠቁ ሲሆን አንዱ በቫይረሱ ምክንያት ህይወቱ እንዳለፈ ዛሬ ህዳር 12 ቀን 2018 ባወጣው መግለጫ አስታውቋል። በቂ የለይቶ ማቆያ ስፍራዎች አለመኖር፣ የበሽታው ስርጭት በቅንነት መረጃውን ለህዝብ እንዲደርስ አለማድረግ፣ የጤና ባለሙያዎች ህመምተኞችን ሲመረምሩ በቂ መከላከያ አለማድረጋቸው ለአደጋ የሚያጋልጥና በጂንካ እንደታየው ለመጀመሪያ ጊዜ በቫይረሱ ሳቢያ ከሞቱት 6 ሰዎች መካከል 3ቱ አንድ የሕክምና ዶክተርን ጨምሮ የጤና ባለሙያዎች መሆናቸውን በመጥቀስ ለጉዳዩ ትኩረት እንዲሰጥ የጠየቁ ሲሆን የበሽታውን መረጃ አውጥተሃል በሚል የጂንካ ሆስፒታል ዳይሬክተር ከስራው በመባረር ዛሬም በአገዛዙ ጫና ላይ በመሆኑ ወደ ስራው እንዲመለስም አንዳንድ የጤና ባለሙያዎች በማህበራዊ ገጻቸው በዚሁ የኢትዮጵያ ጤና ባለሙያዎች ንቅናቄ ሲጠይቁ ተስተውለዋል። የማርበርግ ቫይረስ የመተላለፊያ መንገድ በንክኪ ከህመምተኛ ሰውነት ፈሳሽ ጋር ንክኪ ሲፈጠር የተሳሳተ ግንዛቤ እንደ ኮሮና ቫይረስ በአየር አይተላለፍም። በቫይረሱ የተያዘ ሰው የመሞት ዕድሉ ከ24 በመቶ እስከ 88 በመቶ ይደርሳል። ቫይረሱ በወንድ የዘር ፈሳሽ ውስጥ እስከ 1 ዓመት ሊቆይ እንደሚችል እየተገለጸ ሲሆን ከህመሙ ያገገሙ ወንዶች ለ1 ዓመት ልቅ የሆነ ግብረ ስጋ ግንኙነት ከመፈጸም መቆጠብ እንዳለባቸው፣ ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው ከቫይረሱ የጸዳ ከሆነ በሽታው ማስተላለፍ እንደማይችል የተገለጸ ሲሆን የትኩሳት፣ የአፍንጫ መድማትን ጨምሮ በጤና ባለሙያዎች የተለዩ ምልክቶች ሲታዩ ከበሽተኛው ጋር ንክኪ ማድረግ እንደማይገባና ለይቶ ወደ ሕክምና ተቋም መውሰድ እንደሚገባ ተደጋግሞ ጥሪ እየቀረበ ይገኛል። በጂንካ ህይወታቸው ካለፉ 6 ሰዎች መካከል ከሕክምና ባለሙያዎች በተጨማሪ አስከሬናቸውን ያጠቡ ጭምር ህይወታቸው ማለፉ በጊዜው መጠቀሱ አይዘነጋም።
በኢትዮጵያ ውስጥ ጋዜጠኞች በቂ የህግ ከለላ የሚያገኙበት ነጻ የመገናኛ ብዙሃን ከባቢ መፈጠር ለማረጋገጥ ባለድርሻ አካላት በጋራ መስራት ይጠበቅባቸዋል ተባለ። የኢትዮጵያ የሰብአዊ መብት ኮሚሽን ኢሰመኮም ከኢንተርናሽናል ሚዲያ ሰፖርት ጋር በመተባበር በጋዜጠኞች የህግ ጥበቃ ወይም ከለላ ዙሪያ በቅርቡ በድሬዳዋ ከተማ ባሰናዳው የውይይት መድረክ ላይ እንደተገለጸው የመንግስት ስራ ኃላፊዎች መረጃ የመስጠትና ህገ መንግስታዊ ግዴታ ያለባቸው መሆኑን አለመረዳት የመንግስት አካላት ከቦታ ቦታ ለሚንቀሳቀሱ ጋዜጠኞች የፍቃድ ደብዳቤ የሚጠይቁ መሆኑ ጋዜጠኞች ከመንግስት ተቋማት በቂ መረጃዎችን ለማግኘት የሚቸገሩ መሆናቸውም ተመልክቷል። ከዚህም በተጨማሪ ማህበራዊ ሚዲያ በመጠቀም የሚሰራጩ የጥላቻና ሐሰተኛ ንግግሮችና ግጭት የሚያነሳሱ መልእክቶችም መረጃ የማግኘት መብት ላይ ከፍተኛ ተጽዕኖ መፍጠራቸውም ተገልጿል። በውይይቱም ከሐረሪና ከሶማሌ ክልሎች እንዲሁም ከድሬዳዋ ከተማ አስተዳደር የተውጣጡ የህግ አስፈጻሚ አካላት፣ የመገናኛ ብዙሃን ባለሙያዎች፣ ማህበራት፣ የግልና የመንግስት የመገናኛ ብዙሃናት ባለሙያዎችና ተወካዮች መሳተፋቸውም ታውቋል። ከዚህ ቀደም በአርባ ምንጭና በአዲስ አበባ በተመሳሳይ ጉዳይ ላይ የተካሄደ ውይይትም ቀጣይ ሐሳብ ሲሆን ሐሳቡም በነጻነት የመግለጽ መብትም፣ የመረጃ ነጻነት እንደዚሁም የጋዜጠኞች የህግ ጥበቃ ወይም ከለላ ላይ ያሉ ዓለም አቀፍ እና አገራዊ ህጎችን በተመለከተ የባለድርሻ አካላት ግንዛቤ ለማስጨበጥም ያለመ መሆኑን ኮሚሽኑ አስታውቋል። በመድረኩ ህግም ተላልፈው የሚገኙ ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ላይ የሚደረጉ የፖሊስ ምርመራዎች በተገቢው ፍጥነት አቅምና ግንዛቤ ላይ ተመስርተው የሚከናወኑ አለመሆናቸውም ተመልክተዋል። የኢሰመኮም የሲቪል የፖለቲካ የማህበራዊና የኢኮኖሚ መብቶች ኮሚሽነር ዶክተር አብዲ ጀበሬል በበኩላቸው ሐሳብን በነጻነት የመግለጽና መረጃ የማግኘት መብቶች ለሌሎች ሰብአዊ መብቶች መከበር አስፈላጊ መሆናቸውን ገልጸው ጋዜጠኞች በቂ ህግ ጥበቃም ወይም ከለላ የሚያገኙበት ነጻ የመገናኛ ብዙሃን ከባቢ መፍጠር ለማረጋገጥ ሁሉም ባለድርሻ በጋራ መስራት እንዳለባቸው አጽንኦትም ሰጥተዋል። የሰብአዊ መብት ተሟጋቹ ኢሰመኮ በዘርፉ የሚያከናውናቸውን የቅስቀሳና የውትወታ ተግባራትን አጠናክሮ እንደሚቀጥልም ተገልጿል። ጋዜጠኞች ሐሳብን በነጻነት የመግለጽና መረጃን የማግኘት መብትና ከግዴታ ጋር እንዲመጣጠን ተጠያቂነትም እንደሚያስከትል በመረዳትም ተልኳቸውን በአግባቡ እንዲወጡ ለዚህም የአቅም ግንባታም ስራዎችን ማከናወን አስፈላጊ መሆኑ በመድረኩ ላይ ተነስቷል። መንበሩን በፈረንሳይ ፓሪስ ከተማ ያደረገው ድንበር የለሹ የዓለም አቀፉ የጋዜጠኞች ተቋም ሪፖርተር ዊዛውት ቦርደር በዚህ ዓመት ባወጣው ዓለም አቀፋዊ ሐሳብን በነጻ የመግለጽም ስሌትም ኢትዮጵያም ከ180 አገራት በ145ኛ ደረጃ ላይ እንደምትገኝና ሐሳብን በነጻነት የመግለጽ ምህዳሩ በኢትዮጵያ እየጠበበ መምጣቱንና ይህም እጅግ አደገኛ ወይም ቬሪ ሲሪየስ በማለትም ፈርጆታል። በኢትዮጵያ የተመረዘ ምግብ ተመግበዋል ተብለው የተጠረጠሩ 8 የቤተሰብ አባላት መካከል 7ቱ ሕይወታቸው አልፏል። እናት በሕይወትና ሞት መካከል ይገኛሉ። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን መስቃን ወረዳ አንድ የቤተሰብ አባላት የሆኑ 7 ሰዎች መሞታቸውን ተከትሎ ፖሊስ ምርመራ መጀመሩን ያስታወቀ ሲሆን ህዳር 8 ቀን 2018 ዓ.ም ከምሽቱ 1 ሰዓት ገደማ አቶ ኃይሌ አበራ የተባሉ ግለሰብ ከባለቤታቸውና ከ6 ልጆቻቸው ጋር እራት ከበሉ በኋላ መታመማቸውን የማዕከላዊ ኢትዮጵያ ክልል ፖሊስ መገናኛ ብዙሃን ክፍል ኃላፊ ኮማንደር ታጁ ነጋሽ ለቢቢሲ በሰጠው መረጃ አስታውቋል። ከተመረዘ ምግብ ጋር የተጠረጠረው የህይወታቸው ማለፍን ተከትሎ ከቤተሰቡ አባላት መካከል አባትን ጨምሮ 6 ልጆች ሲሞቱ እናት በህይወትና ሞት መካከል የሚገኙ ሲሆን ከዚሁ ክስተት ጋር በተያያዘ በመስቃን ወረዳ 10 ተጠርጣሪዎች በፖሊስ እንደተያዙ ከወረዳው አስተዳደርና ከወረዳው አቃቢ ህግ ጋር በመተባበር የምርመራ ቡድን መዋቀሩንም ኮማንደር ታጁ ተናግረዋል። ህዳር 8 ቀን 2018 ምሽት ላይ ራት ከተመገቡ በኋላ መታመማቸውን ተከትሎ የተወሰኑት የቤተሰቡ አባላት ወደ ቡታጅራ ሆስፒታል ሲወሰዱ የቀሩት ወደ አዲስ አበባ ምኒልክ ሆስፒታል መወሰዳቸው ተገልጿል። ራት እንደበሉ ወዲያውኑ በጠና ታመሙ። የአካባቢው ነዋሪዎች ተጋግዘው ወደ ሆስፒታል ወሰዷቸው ያለው ኮማንደር ታጁ፣ ሆኖም ግን ከ8 የቤተሰብ አባላት መካከል የ7ቱ ህይወት ማለፉን ጠቅሷል። ሟቾቹ ልጆች ዕድሜያቸው ከ1 ዓመት እስከ 17 ዓመት እንደሆነና በ3 ተከታታይ ቀናት ህይወታቸው እንዳለፈ፣ የህልፈታቸው ምክንያት መርዛማ ነገር መመገባቸው እንደሆነ እንደሚጠረጠርም ገልጿል። የ46 ዓመቱ አባት አቶ ኃይሌ አበራ በዚያ ዕለት ህዳር 8 ቀን 2018 የሞቱ ሲሆን አባትየውና 6 ልጆቻቸው መሞታቸው፣ እናታቸው በህይወት የተረፉ ቢሆንም በጽሁፍ መግባባት እንደሚችሉ አውቀናል በማለት ኮማንደር ታጁ አስረድተዋል። አማቻቸው ወይዘሮ ዳመነች ዳምበል በምኒልክ ሆስፒታል በጽኑ ህሙማን ክፍል እንደሚገኙ እስካሁን ድረስ አስተማማኝ መረጃ ባይገኝም ለቤተሰብ አባላቱ ህልፈት ምክንያት የሆነው መመረዝ እንደሆነ ፖሊስ ጠቁመዋል። የልጆቹ እናት በህይወት ከተረፉ በምን ምክንያት መመረዙ
እንደተከሰተ ለማወቅ እንደሚረዳ ፖሊስ ያስታወቀ ሲሆን እናትየው በህይወት ከተረፈች የተሻለ መረጃ እናገኛለን ብለን እናምናለን ሲል ኮማንደሩ መናገሩን ቢቢሲ በዘገባው ጠቅሷል። በአዲስ አበባ ምኒልክ ሆስፒታል የተደረገው ምርመራ ውጤት እየተጠበቀ ሲሆን ምንድነው የተመገቡት፣ በምን ምግብ ነው የተመረዙት የሚለውን በተመለከተ ሆስፒታሉ የምርመራውን ውጤት ለፖሊስ ሲያጋራ የሚታወቅ ይሆናል ሲል ኮማንደሩ ምላሽ ሰጥቷል። ፖሊስ የቤተሰብ አባላቱን ሞት አሳዛኝ ሲል መግለጹን ቢቢሲ በዚሁ ዘገባ ጠቁመዋል። በኢትዮጵያ አማራ ክልል ውጫሌ አካባቢ በ8 ዓመቱ በማደጎ መልክ ወደ አሜሪካም የተጓዘው ብሩክ ቫን ዴል ስትሬት ላለፉት 10 ዓመታት በአገር ቤት የሚገኙ ጓደኞቹን ለመርዳት ጥረት ሲያደርግ መቆየቱ ተመልክቷል። እንደ ዳኮታ ኒውስ ናው ዘገባ ከልጅነቱ ጀምሮ እንቁላል በመሸጥ ወደ አገር ቤት ገንዘብ ይልክ የነበረው ብሩክ በአሁኑ ላይ ለትርፍ ያልተቋቋመ የብሩክ እንቁላል የተባለ ፕሮጀክት በማቋቋም ከደርዘን በላይ የአገሩ ልጆችን እየረዳ ይገኛል ብሏል። በዚህ በአሜሪካ ውስጥ በቀን 3 መመገብ እየቻልኩኝ ስለ ሌሎች የሚያስጨንቀኝ ነገር ባለመኖሩ የስህተት መንፈስ ይሰማኛል ያለው ወጣቱ ብሩክ ቤተሰቦቹን፣ ጓደኞቹን መርዳትም የሞራል ግዴታዬ ነው ሲልም ገልጿል። በአሁኑ ወቅት ወደ 2000 የሚጠጉ ዶሮችና በማርባትም በሶክስ ፎል ፌርቪው ኢንውድ አዮዋ ነዋሪዎች እንቁላል በማቅረብ ላይ የሚገኘው የቫን ዴ ስትሮትን ቤተሰብ ከግማሽ ሚሊዮን ዶላር በላይ በማሰባሰብ በኢትዮጵያ ለሚገኙ ኢትዮጵያን ወገኖች እየረዳም ሲሆን 75 ስፖንሰሮችን ለተማሪዎችም የሙያ ስልጠና ለወላጆችም ክሊኒክን በመርዳትም እንደሚገኝ ተገልጿል። 12 እንቁላሎችን በ4 የአሜሪካን ዶላር የሚሸጠው የነብሩክም ቤተሰብም ተቋም 100% እርዳታው ለውጫሌ ወጣቶች መሆኑን አስታውቋል። በአሁኑ ወቅት በአሜሪካ ውስጥ የኮሌጅ ተማሪ የሆነው ወጣቱም ትውልደ ኢትዮጵያዊ ብሩክ ነብር ዥንጉርጉርነቱን ኢትዮጵያዊነቱን አይፍቅም እንዲሉ ስለ ትውልድ መንደሩ ውጫሌም ከመጨነቁ በተጨማሪ በረፍት ጊዜው ወደ አገር ቤት በመጓዝ ጓደኞቹን በመጎብኘት ከልጆች ጋር እግር ኳስ በመጫወት የእንግሊዝኛ ቋንቋ እንደሚያስተምራቸው በመግለጽ እነዚህ እድል ማግኘት የተሳናቸው ወጣቶችን መመልከት በእጅጉም ልብን ይሰብራልም ሲል አስተያየቱን ሰንዝሯል። ፕሬዚዳንት ዶናልድ ትራምፕ የሩሲያና ዩክሬንን ጦርነት ለማስቀረት ያወጡትን አዲስ እቅድ ዩክሬን እንድትቀበል ዲፕሎማሲያዊ ጫና የተደረገባት መሆኑን የሚጠቅሱ ዘገባዎች እየወጡ ነው። ፕሬዚዳንቱ ዩክሬን በእቅዱ ላይ ምላሿ እንድታሳውቅ ቀነ ገደብ አስቀምጠዋል። ፕሬዚዳንት ዶናልድ ትራምፕ የሩሲያና ዩክሬንን ጦርነት ለማቆም በምርጫ ቅስቀሳ ወቅት ጭምር ሲገልጹ የቆዩ ሲሆን ከዚህ ቀደም የዩክሬኑ ፕሬዚዳንት ቭላዲሚር ዜሌንስኪ ዋይት ሀውስ ድረስ በመጥራት ብርቱ ጫና ማድረሳቸው ሲያስወቅሳቸው የቆየ ሲሆን የሁለቱን ሀገራት ጦርነት ለማስቀረት አዲስ ባለ 28 ገጽ የሰላም እቅድ ያወጡ ሲሆን የትራምፕ የሰላም እቅድ በሩሲያ ዘግይቶ ተቀባይነት ማግኘቱ የተገለጸ ሲሆን ዩክሬን አሁንም የተጠቃለለ ምላሽ አለመስጠቷ ታውቋል። ፕሬዚዳንት ትራምፕ እስከ መጪው ሐሙስ ድረስ በሰላም እቅዱ ላይ ዩክሬን ምላሿን እንድታሳውቅ ቀነ ገደብ አስቀምጠዋል። የአውሮፓ ሀገራት ዛሬም ለዩክሬን አለንልሽ ማለታቸው ቀጥለዋል። የሩሲያና ዩክሬን ጦርነት መነሻ የሆነውን የዩክሬን ኔቶን የመቀላቀል እርምጃን ሙሉ ለሙሉ የሚያስቀር በሩሲያ ቁጥጥር ስር ያሉ የዩክሬን ግዛቶችን የማያስመልስና ከዚህ ቀደም ሩሲያ ለተኩስ ማቆም ስታቀርባቸው የነበሩ ቅድመ ሁኔታዎችን ጭምር ግምት ውስጥ ያስገባ ነው የተባለው የፕሬዚዳንት ዶናልድ ትራምፕ ባለ 28 ገጽ የዩክሬን ሩሲያን ጦርነት የማስቀረት እቅድ ዩክሬን እንድትቀበል ዲፕሎማሲያዊ ጫና የተደረገ መሆኑ ተጠቅሷል። የፈረንሳዩ ዜና አገልግሎት የተመለከተው ባለ 28 ገጹ የፕሬዚዳንት ትራምፕ የሰላም እቅድ ዩክሬን በምስራቃዊ ክፍል የሚገኙ ግዛቶቿን ለሩሲያ እንድታስረክብ የሚገልጽ ሲሆን በእቅዱ መሰረት ሉጋንስክና ዶኔትስክ የተሰኙ ግዛቶችን እነዚህ በማዕድንና በተፈጥሮ ሀብት የበለጸጉ አካባቢዎች በሩሲያ ቁጥጥር ስር እንደሚቀሩና ቀደም ሲል ሩሲያ በኃይል ያጠቃለለችው ክሬሚያን አሜሪካ የሩሲያ ግዛት መሆኑን እውቅና እንደምትሰጥ በዚሁ የሰላም እቅድ ሰነድ ላይ መመልከቱ ታውቋል። የዩክሬኑ ፕሬዚዳንት ቭላዲሚር ዜሌንስኪ እቅዱ የሩሲያን ፍላጎት ያሳካል ይበሉ እንጂ የተጠቃለለ ምላሻቸውን ያልሰጡ ቢሆንም ከሩሲያ ጋር ጦርነት በገቡበት ወቅት ግንባር ቀደም አጋራቸው የነበረችው አሜሪካ ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከወጡ ወዲህ የሚጠበቀውን ድጋፍ አለማግኘታቸው የአውሮፓ ሀገራት ተጠቃለው የሚሰጡት ድጋፍ የአሜሪካን ድጋፍ ያህል አለመሆኑና በፕሬዚዳንት ዶናልድ ትራምፕ በኩል የቀረበው የሰላም አማራጭ ካልተቀበሉ ሩሲያ በበኩሏ በጦርነቱ በመግፋት ተጨማሪ ግዛቶችን የመቆጣጠር ፍላጎት እንዳላት የሩሲያው ፕሬዚዳንት ቭላዲሚር ፑቲን የተናገሩ ሲሆን ዩክሬን ያላት አማራጭ የሰላም እቅዱን መቀበል ወይም አለመቀበል መሆኑን የሚጠቅሱ ዘገባዎችም ወጥተዋል። ዩክሬን በተደጋጋሚ የደህንነት ዋስትና እንዲሰጣት ጥያቄ ስታቀርብ የቆየ ሲሆን በፕሬዚዳንት ዶናልድ ትራምፕ የሰላም እቅድ ውስጥ ዩክሬን የአውሮፓ ወታደሮች በሰላም አስከባሪነት በአገሯ ውስጥ እንዲሰማሩ የጠየቀች ቢሆንም በትራምፕ
ረቂቅ ህግ ይህንን ተስፋን ወደ ጎን በማድረግ ዩክሬን የኔቶ አባል ባለመሆኗ የኔቶ ወታደሮች በአገሯ ውስጥ መሰማራት እንደማይችሉ በመግለጽ የአውሮፓ የጦር አውሮፕላኖች ለዩክሬን የደህንነት ዋስትና ለመስጠት በፖላንድ ይሰፍራሉ ተብለዋል። በዚህ የሰላም እቅድ መሰረት ዩክሬን ያላትን የወታደሮች ቁጥር በግማሽ የመቀነስ ግዴታ የሚኖርባት ሲሆን በ100 ቀናት ውስጥ በዩክሬን ውስጥ አጠቃላይ ህዝባዊ ምርጫ እንዲደረግ በረቂቁ ተጠቅሷል። ሩሲያ በዚህ እቅድ ላይ ከተስማማች ወደ ዓለም አቀፍ ኢኮኖሚ እንድትመለስ የሚደረግ ሲሆን የተጣለባት ማዕቀብ እንደሚነሳ፣ ክሬሚያን መጠቅለሏን ተከትሎ ከቡድን 8 ሀገራት የተባረረችው ሩሲያ ተመልሳ የዚሁ አካል እንደምትሆን በእቅዱ መካተቱም ታውቋል። የዩክሬንና ሩሲያን ጦርነት ለማቆም ፕሬዚዳንት ዶናልድ ትራምፕ ያወጡት ባለ 28 ገጽ የሰላም እቅድ ሁለቱን ሀገራት ይጠቅማል በሚል የዋይት ሀውስ ቃል አቀባይ ካሮሊን ሌቪት የተናገሩ ሲሆን እቅዱን ፕሬዚዳንት ትራምፕ ሙሉ በሙሉ የደገፉት መሆኑን ለዩክሬንም ሆነ ለሩሲያ እንዲጠቅም ተደርጎ የተዘጋጀ መሆኑን ጠቅሰዋል። ዩክሬን የፕሬዚዳንት ዶናልድ ትራምፕ የሰላም እቅድን ካልተቀበለች የአሜሪካ አጋርነት ጥያቄ ውስጥ እንደሚወድቅና አውሮፓ ሀገራት ከሩሲያ ሊሰነዘር የሚችለውን ተጨማሪ ወታደራዊ ጥቃት ሙሉ ለሙሉ ሊመክቱላት እንደማይችሉ መገናኛ ብዙሃን ግምታቸውን ከወዲሁ መስጠት ጀምረዋል። የዩክሬኑ ፕሬዚዳንት ቭላዲሚር ዜሌንስኪ እቅዱን ከመቀበል ውጭ አማራጭ እንደማይኖራቸው የሚጠቅሱ አስተያየቶችም በስፋት መንሸራሸር ጀምረዋል። የሮማው ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ሊዮ 14ኛ የአሜሪካ አስተዳደር ህገወጥ ባላቸው ስደተኞች ላይ የሚከተለው ፖሊሲ ከአሜሪካ እሴት ጋር የማይጣጣም ነው በማለትም አወገዙ። ብፁዕነታቸው የአሜሪካው የዶናልድ ትራምፕ አስተዳደር የተከተለው ፖሊሲ ክብረ ነክ ነው ሲሉ ወነጀሉ። የአሜሪካው ሊቀ ጳጳሳት በቅርቡ በስደተኞች ጉዳይ ያወጡትን ተቃውሞ በመደገፍም አስተያየት የሰነዘሩት የመጀመሪያው አሜሪካ የካቶሊካዊት ቤተ ክርስቲያን ፖፕ ሊዮ 14ኛው በዚህ በአሜሪካ ውስጥ ለ10 ለ15 እና ለ20 ዓመታት በመልካም ኑሮ ይኖሩ የነበሩ ሰዎችን ክብርንና ስብዕናቸውን ዝቅ በሚያደርግ መልኩ ማባረር የአሜሪካ እሴት አይደለም፣ ተቀባይነትም የለውም ብለዋል። አሜሪካ ድንበሮቿን ሙሉ በሙሉ ትክፈት የሚል ሰው የለም ያሉት ብፁዕነታቸው አገራት ማን ወደ ግዛታቸው መግባት እንዳለበት ማን እንደሌለበት የመወሰን መብት አላቸው። ሰዎች በአሜሪካ ውስጥ በህገወጥ መንገድ ይኖራሉ ከተባለም በፍርድ ቤትና በፍትህ አደባባይ ሊዳኙ ይገባል። የፍትህ ስርዓቱ ብዙ ችግሮች እንዳሉበትም እናውቃለን። ነገር ግን ከምናየውና ከምንሰማው አኳያ የአሜሪካ አስተዳደር ህገወጥ በሚላቸው ስደተኞች ላይ እያካሄደ ያለው እርምጃ በእጅጉም ክብረ ነክ ነው በማለትም እርምጃውን በጽኑ አውግዘውታል። የአርጀንቲናው የቤተ ክርስቲያኒቱ ፖፕ ፍራንሲስ ባለፈው ግንቦት ከዚህ ዓለም ድካም ማረፋቸውን ተከትሎ የመጀመሪያው የቤተ ክርስቲያኒቱ አሜሪካዊ አባት የሆኑት የቺካጎ ግዛትም ተወላጁ አቡነ ሊዮ የፕሬዚዳንት ዶናልድ ትራምፕ አስተዳደር ከኢሚግሬሽን ጋር የሚከተለውን ፖሊሲ ከቅርብ ወራት ወዲህ አጥብቀው የተቹ ሲሆን ባለፈው ጥቅምት ወር ባቀረቡትም ጥያቄ የፕሬዚዳንት ዶናልድ ትራምፕ አስተዳደር ፖሊሲ ከካቶሊካዊት ቤተ ክርስቲያን አስተምሮት ጋር አብሮ ይሄዳል ወይ ሲሉም ጠይቀው ነበር። ባለፈው ዓመት ማለትም በፈረንጆቹ በ2024 በአሜሪካ ሄደው ፕሬዚዳንታዊ ምርጫም በርካታ የካቶሊክ እምነትም ተከታዮች ለዲሞክራቷ ካሜላ ሃሪስ ድጋፋቸውን በመንፈግ በተቃራኒው ለፕሬዚዳንት ዶናልድ ትራምፕ መስጠታቸውን የተለያዩ የአገር ውስጥ መረጃዎችም ገልጸዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።